እንግዲህ ዛሬ አዩንም እናንተንም ይቅርታ ለመጠየቅ አዩ ጋር እየሄድኩኝ ነው እና መቼም ቢሆን እንደ አዩ አይነት ሰው በዚች ምድር ላይ ይፈጠራል ብዬ አላስብም። እግዚአብሔር እርዳሽ በሉኝ እቤት ባገኘኋትና ይቅርታ ብጠይቃት ብዬ ላለኝ የተሰቃየሽ እኮ አስተቃየሽ መቼ አልወለድሽም ብዬሻለሁ። በእናትሽ ሰላም ሰላም፣ ውድ ቤተሰቦቼ እንዴት ናችሁ? ደህና ናችሁ ወይ? በሀገር ውስጥም በውጭም ያላችሁ ወንድሞቼ እንዴት ናችሁ? ደህና ናችሁ ወይ? እግዚአብሔር ይመስገን እኔ ደህና ነኝ። እንግዲህ ዛሬ አዩንም እናንተንም ይቅርታ ለመጠየቅ አዩ ጋር እየሄድኩኝ ነው እና እግዚአብሔር እርዳሽ በሉኝ እቤት ባገኘኋትና ይቅርታ ብጠይቃት ብዬ ላለኝ ውድ ቤተሰቦቼ እኔ ካሁን በኋላ ይሄው ለእናንተም ቃል እገባለሁ እሷን ላላስቸግራት በእኔ ዙሪያ ስቃይ ውስጥ ላትገባ በቃ ድጋሚም ወደዛ ቤትም መመለስ አልፈልግም። እሷ ላይም ልቀመጥ አይደለም የሚሄደው እና ይቅርታ ብቻ ለመጠየቅ ነው ውድ ቤተሰቦቼ። እንግዲህ ዛሬ እንደ እግዚአብሔር ፍቃድ ቤት ካገኘሁኝ ሂጄ ይቅርታ ጠይቃቸዋለሁ ውድ ቤተሰቦቼ። ጸሎት አድርጉልኝ እንዳገኛት። እንግዲህ ውድ ቤተሰቦቼ እሷም ቪዲዮ አይታ ቪዲዮ ሰርታ ነበረና በጣም እንዳዘነችብኝ አይቻለሁኝና ይቅርታ እንድታረግልኝ ነው የሚሄደው። ይገባታል ብትቀየመኝ ምን ብትለኝም፣ ለምን ብዙ ነገር ሆናለች ለኔ ለዱላ ተጋብዛለች። ስንት ማንም ከአንድ ሆድ ውስጥ እንኳን የወጣሁት የማይከፍለው መስዋዕትነት ለኔ ከፍላለች እና እኔ መቼም ማለት ነው መቼም ቢሆን እንዳዩ አይነት ሰው በዚች ምድር ላይ ይፈጠራል ብዬ አላስብም። በእውነት ሁሉም ጥቅመኛ ነው ያለው ታውቃላችሁ። እሷ ግን ትለያለች። እግዚአብሔርን በጣም ብዙ ለኔ መስዋዕትነት ከፍላለች። ከመጣሁበት ጊዜ ጀምሬ ልጇን ትታ ለኔ ታሽ ላይ ብላ ተሯሩጣ የኔ ህይወት እንዲስተካከል ያላረገችው ነገር የለም። ብዙ ነገር ሆናልኛለች እና እውነት እኔ እንጃ ብስማ ይቅርታ ታደርግልኛለች ብዬ ተስፋ አረጋለሁ። እግዚአብሔር እሷን ያኑርልኝ፣ ደህና ትሆንልኝ። እኔ ካሁን በኋላ መጥቼም አላስቸግራትም። እሷን ለዛሬ ብቻ ይቅርታ እንድታደርግልኝ ነው። እንግዲህ ውድ ቤተሰቦቼ ያው ደርሻለሁኝ እዛ ቤት ባገኘኋትና ይቅርታዋን ይቅርታ አድርጋልኝ በንጹህ ልቧ መረቃኝ እንትን ብለስ ይለኛል። ውድ ቤተሰቦቼ ጸሎት አድርጉልኝ። ያው እኔም ፈልጌ አይደለም እንደዛ የሆንኩትኝና እግዚአብሔር እርዳሽ በሉኝ። አረ ችግር የለም። ኮስቲ ተረጋጊ። ደህና ነሽ? ችግር የለውም። አረ እኔ ምንም አላልኩሽም። ተነሺ ተነሺ። እኔ ምንም አላልኩሽም። ተነሺ እስኪ ተነሺ። ደህና ነሽ? ግቢ። እኔ ምንም አላልኩሽም እኮ ተፈጣሪስ። ደህና ነሽ? ምን አድርጌሽ ነው በእናትሽ እንደዚህ የምታስጨንቂኝ? ይቅርታ አድርጊልኝ። ምን አይደለም እንጂ እኔ መቼ ምንም ያላክሽ ነገር የለም፣ ግን በቃ ግራ ገባኝ። ምን ማረገው እራሱ ጠፋብኝ። ምን ሁሉ ጠፋብኝ። አድርግሽ ይቅርታ አድርጊልኝ። በጣም አታልቅሽ። ቆይ ተረጋጊ። አውቃለሁ በጣም እንደበደልኩሽ። የት ነበርሽ? እሺ በእናትሽ እኮ በጣም ነው የተጨነኩኝ። በእግዚአብሔር ምን ሆነሽ ነው? ወይ ነው እኔ እኮ ያለውን ነገር አብረን እንበላለን አብረን እንኑር ብዬሽ ነበረ እኮ
ለምን አንቺ ስንቴ ነው የምትሰቃዩ? በእኔ ብዙ ጊዜ ተሰቃየሽ እኮ አሰቃዩሽ። እኔ መቼ አልወለድሽም ብዬሻለሁ። በእናትሽ አላልሽኝም? ለምን በቃ እኔ እዚህ መጥቶ እንዳያሰቃዩሽ ነው። እኔ አንቺን በቃ ተሰቃየሽ እኮ ሆነ እንደ ባዳ ነው የምታይኝ ማለት ነው መጨረሻ። እና ታዲያ ምን አደረገሽ? በጣም እኮ የተጨነኩኝ እኮ ተኝቼ አላውቅም እኮ እኔ ብልሽ በዛው ነው እኔ እንትን ልል ነበረ። ግን ነው ፀጉርሽ ደግሞ አሁን እንደዚህ ትከፊብኛለሽ ብዬ እኮ ነው የመጣሁት እንጂ አሁንም ልመጣ አልነበረም። ግን አላስቻለኝም። ከእጅሽ የበላሁት ከኔ ጋር የተሰቃየሹ በሙሉ ተሰማኝ። ተሰቃየሽ በጣም። ልብስ ላምጣልሽ። ተይው ልብሱን። አዩ ነይ በእናትሽ ቁጭ በይ። እኔ አልቆይም እሄዳለሁ። አዩ አዩ ነይ ልብስሽን ቀይር። ትንሽ ሻወር ግቢ። ፀጉር ቤት ምናምን እንሄዳለን። ቁጭ በይ ቆይ። ይሄ ቪዲዮን ደግሞ ይቆም አቁም። እኔ አልፈልግም። ትንሽ ሻወር ቤት ግቢ። እኔ ቤተሰቦቼን ይቅርታ ለመጠየቅ እኮ ጠይቅ፣ ችግር የለውም። እነሱን ጠይቂያቸው። ግን በቃ ተረጋግተሽ እናውራ። ሁሉንም ነገር ማድረግ ያለብንን ነገር ተረጋግተን እናድርገው። አሁን እኮ እሱ እስር ቤት ገብተዋል። አንቺ እዚህ ጋር ቁጭ ብለሽ ተከራክረሽ ንብረትሽን መቀበል የምትችይበት ሰዓት ነው። አሁን እኮ ጥሩ ነው። እኔ ብቻዬን ሆንኩኝ። እንደው እንኳን መጣሽ ደስ ብሎኛል። ስለ ንብረትም ስለምንም ማስበው ነገር የለም በጭራሽ። እኔ ስለ ህይወቴ በቃ እኔ አሁን ስሜቴ ጥሩ አይደለም። እኔ ስለ ቁሳቁስ ነገር ምንም ማስበው ነገር የለም። እኔ ህይወቴን ብቻ ማቆየት ነው። አግዥኝ እኮ ነው ያልኩሽ። እኔ ጀምሬያለሁ። አግዥኝ እኮ ነው ያልኩሽ። ይበቃሻል። አንቺም በቃ የራሱ ጉዳይ። ምንም በቃ ምንም ወደኋላ አትይም። ንብረትሽን ሳትቀበይ ወደኋላ የምትይበት ምክንያት የለም። በቃ ምንድን ነው የምታወሪው? እንዴ አይምሮ ልክ አይደለም። ከእስር ቤት እንዳይወጣ ይሄ ጠበቃ ምናምን ነገር እንዳይል በዋስ እንዳይወጣ አስደርጊያለሁኝ። አግዥኝ ነው ያልኩሽ። በቃ ለምን ብለሽ ነው በየቦታ የምትንከራተች? የት ነበርሽስ? ምን የሆነ ቦታ ነበር ጎዳና የሚያደርጉበት። በማቤቴ ስም አሁን እሺ ተነሽ፣ በቃ ልብስሽን ቀይሪ። ተነሽ እሺ በይ። አይደለም ቆይ አውሪኝ አንቺ መጀመሪያ እኮ ምን ላውራሽ? ምን እናድርግ? እሺ ይቅርታ አድርገሽልኝ። አድርጌልሻለሁ። እኔ መቼ ተቀየምኩሽ? አናድሽኛል። በጊዜው በጣም ተናድጄብሻለኝ። ምክንያቱም እኔ እዚህ ጋር እየለፋሁኝ ደስ ብሎሽ ከዛሬ ነገ እሱ ስታሰር በቃ ትመጫለሽ ብዬ ጠበኩሽ። ከዛ ግን ልትመጪ አልቻልሽም። ይሁን ዛሬን በመምጣትሽ አንድ ነገር ነው። አሁን አታልቅሽ። እንድታለቅሽ እኮ አይደለም። እሺ አታልቅሽ። በእግዚአብሔር እኮ እንድታለቅሽ ብዬ እኮ አይደለም። እኔ በቃ ህይወቴ ታለሽልኝ በቃ እኮ እሺ አድንልሻለሁ። የራሴ አታልቅሽ። እሺ በይኝ። የምትፈልጊበት ቦታ ውሰጂኝ። እሺ ወስድሻለሁ። በጣም ነገ ጧት ተነስተን የምንሄደው ወስድሻለሁኝ። አታልቅሽ። እሺ በይኝ። እንሄዳለን። ምን እንደሆነ አላውቅም። ራስሽን አጥፊ ነው የሚለኝ። የትም አትሄጂም። ባሮክ ትደውላለህ ነው ያገኘችህ? ተመስገን። አሁን ተነሽ በቃ ልብስሽ ምናምን ቀያይሪ። ነገ ጧት እንሄዳለን። በኮንትራት መኪና ቢሆን ስጉራ ማለት እንሄዳለን ነገ ጧት። ለሽንቱ እንኳን አትወጪም ከዚህ ቤት የትም ቦታ አትሄጂም። ያጣሁለት በህይወት መኖሬን የምወደውን ሰው ሳጣው የራሴን እህቶች እንዲያዝኑብኝ አልፈልግም። ግን እኔ ፈልጌ አይደለም እንደዚህ ሆንኩ ያለሁት። አሁን ዝም አትይም። ታለቅሻለሽ። እሺ ብያለሁኝ እኮ በቃ አድኝኝና ላኪኝ። እኔ ሰው ሀገር እኔ እዚህ ሀገር ካሉኝ እኔ ራሴን ነው የማጠፋው። የት ትሄጃለሽ ታዲያ? ውስጤ በቃ በጣም ውስጤ ሰላም የለም እኮ። እዛም ተመልሰሽ ብትሄጂ መጀመሪያ መዳን አለብሽ። መጀመሪያ ወደ ራስሽ መመለስ አለብሽ። እሺ በይኝ። ከዳንሽ በኋላ የትም ቦታ መሄድ ትቻለሽ። ችግር የለውም። እየሰማሽኝ ነው? በቃ ራስሽን አረጋጊ። አሁን ተረጋጊ። አታልቅሽ።
አትልቂም ባሽ አትልቂሽ። እንኳን ይዛልኝ መጣ እንኳን አመጣት። ውድ ቤተሰብ ደስ ብሎኛል በጣም ስላገኘኋት እውነት በጣም ደስ ብሎኛል። በቃ ምንም አይደለም አሁን በቃ ተረጋጋ። ግን እኮ እሺ ቡና ፈላልሻለሁ አሁን ምግብ ትበያለሽ። በቃ ተነሽ እኮ አታልቅሽ በእግዚአብሔር። ምግብ በልቻለሁ ሴትዮዋ አምጥታለኝ እኮ እሺ በቃ እሺ አታልቅሽ። የእጁን ያገኛታል። በቃ አታልቅሽ በእግዚአብሔር። እሺ በይኝ በእናትሽ። ምን እየበላሽ ነበር የቆየሽው? ምን እየሆንሽ ነበር የቆየሽው? ሴትዮዋ ያመጡልኛል ፊቷን ተቆቅሮ እያየሽ ክዳን አምረስ እኮ እንደዛ እኮ ነው። ቆይ ትንሽ ልተኛ። ተጣጣቢና ነይ ፀጉርሽን አጥብሻለሁ። ተነሽ እኮ ነይ። ቆይ ትንሽ ቆይ ቁጭ በይ። አይደለም ቀለል እንድልሽ እኮ ደስ ብሎሽ ቡና ልትጠጪ ነው። ትንሽ ልተኛ። ችግር የለውም አይቆሽሽም። በስመ አብ ወልድ። እኔ እኮ እንድትታጠቢ ያልኩኝ እኮ መጀመሪያ ቀለል እንድልሽ ነበር። በደንብ ወደ በቃ ቤተሰቦችን ይቅርታ ጠይቂና ችግር የለውም እነሱ ይረዳሉ። ቀና በይ አንዴ። በቃ አታልቅሽ እሺ። ውድ ቤተሰብ እኔ የእውነት ምን እንደምል አላውቅም። የሆነ አንደኛ ደንግጫለሁ። የእውነት አላማንኩኝም። በቃ ትመጣለች ብዬና በጣም ደስ ብሎኛልም ደንግጫለሁ። ባሮካንተን እግዚአብሔር ስትልክ አመሰግናለሁ። የእውነት በቃ አሁን እሷ ፊት ምንም ነገር አናወራም። እኔ እናንተ ለብቻችን አውርተን ማድረግ ያለብን ነገር ነገ በጧት ተነስተን እናደርጋለን። አመሰግናለሁ። በቃ ዝም በይ። ቻው።